እሺ ገላትያ ምዕራፍ 3 ከቁጥር 15 ጀምሮ እናነባለን። ወንድሞች ሆይ ከሰው ዕለታዊ ሕይወት የተለመደውን ምሳሌ አድርጌ ላቅርብ። የሰው ኪዳን እንኳ አንድ ጊዜ ከጸደቀ በኋላ ማንም ሊሽረው ወይም በእርሱ ላይ ሊጨምርበት እንደማይችል ሁሉ በዚህም ጉዳይ ቢሆን እንደዚህ ነው። የተስፋውን ቃል የተነገረው ለአብርሃምና ለዘሩ ነበር። መጽሐፍ ለብዙ ሰዎች እንደሚናገር ለዘሮቹ አይልም፣ ነገር ግን ለአንድ ሰው እንደሚናገር ለዘርህ ይላል፣ እርሱም ክርስቶስ ነው። የምለው እንዲህ ነው፣ ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የጸናውን አፍርሶ የተስፋውን ቃል አይሽርም። ርስትን መውረስ በሕግ ቢሆን ኖሮ በተስፋ ቃል ባልተገኘ ነበርና፣ እግዚአብሔር ግን በጸጋው በተስፋው ቃል አማካኝነት ለአብርሃም ሰጥቷል። ታዲያ ሕግ የተሰጠበት ምክንያት ምንድን ነው? ሕግ የተጨመረው ከመተላለፋችን የተነሳ ተስፋው ያመለከተው ዘር እስኪመጣ ድረስ ነበር። ሕጉም የመጣው በመላእክት በኩል በአንድ መካከለኛ እጅ ነበር። ሆኖም መካከለኛው አንድን ወገን ብቻ የሚወክል አይደለም፣ እግዚአብሔር ግን አንድ ነው። ታዲያ ሕግ የእግዚአብሔርን የተስፋ ቃል የሚቃወም ነውን? ከቶ አይደለም። ሕግ የተሰጠው ሕይወት ለማስገኘት ቢሆን ኖሮ እርግጥም ጽድቅ በሕግ በኩል በተገኘ ነበር። መጽሐፍ ግን ዓለም ሁሉ የኃጢአት እስረኛ መሆኑን ያውጃል። ይኸውም በኢየሱስ ክርስቶስ በማመን የሚገኘው ተስፋ ለሚያምኑት ሁሉ ይሰጥ ዘንድ ነው። ይህ እምነት ከመምጣቱ በፊት በሕግ አማካኝነት እስረኞች ሆነን እምነት እስከሚገለጥ ድረስ ተዘግቶብን ነበር። ስለዚህ በእምነት ጽድቅ ዘንድ ሕግ ወደ ክርስቶስ የሚያደርሰን ሞግዚታችን ሆነ። አሁን ግን ያ እምነት ስለመጣ እንግዲህ በሕግ ሞግዚትነት ስር አይደለንም። እግዚአብሔር አምላካችን እንዲያስተምረን እንጸልያለን። በሰማያት የምትኖር ቅዱስ አባታችን ሆይ በኢየሱስ ክርስቶስ ስም ስለረዳህን ስላገዝከን እናመሰግናለን። ዛሬ ተሰብስበን አንተን ማምለክ እንድንችል እድልን ስለሰጠን ተባረክ። አሁንም ቃልህ እንድታስተምር ጸጋን በዚህ መንገድ እንድታካፍል እንደምናለን በኢየሱስ ክርስቶስ ስም። ባለፈው ሳምንት ከቁጥር 15 ጀምሮ እስከ ቁጥር 18 ድረስ ተመልክተን ነበር። ያንንም የአውዱን የገላትያ መጽሐፍ አርጊውመንቱን ፍሎውን ከምዕራፍ 3 ቁጥር 6 ጀምሮ ተመሳሳይ አርጊውመንት እንዳለው ተመልክተን ነበር። እሱም ጳውሎስ ስለ ወንጌሉ በጽድቅ ብቻ ነው የሚገኘው፣ በክርስቶስ ኢየሱስ በማመን ብቻ ነው የምንጸድቀው የሚለውን ከመጽሐፍት እየጠቀሰ የመጽሐፍ ቅዱስ ጥቅሶችን እየተጠቀመ ኮንቪንስ ለማድረግ እና ፐርሲው ለማድረግ እንደሚተጋ አይተናል። ቁጥር 6 እስከ 9 የአብርሃምን እምነት ያመጣል። በዛም አብርሃም አመነ፣ ያም እምነቱ ነው ጽድቅ ሆኖ የተቆጠረለት ብሎ ይናገራል። ከዛ ከቁጥር 10 እስከ 14 ድረስም ሕግን መጠበቅ ፖሲብል ኮንዲሽን አይደለም። ስለዚህ በሕግ በኩል ለመጽደቅ የሚሞክር ሰው ሁሉ ከእርግማን በታች ነው። መጽሐፍ ደግሞ እንደሚናገር ኢየሱስ ክርስቶስ ከዛ እርግማን ነው በመስቀል ላይ በእንጨት ላይ የሚሰቀል ብሎ የተረገመ ነው ተብሎ ስለተጻፈ ክርስቶስ ለኛ እርግማን ሆኖ ከሕግ እርግማን ዋጅቶናል። ስለዚህ የሕግን እርግማን ኢየሱስ ክርስቶስ ተቀብሎ ነው እኛን የዋጀን ከሕግ እርግማን ይላል። ስለዚህ ለአብርሃም የተሰጠውን በረከት በኢየሱስ ክርስቶስ በማመን እንጂ ያገኘ ነው በሕግ ስራ አይደለም። ምክንያቱም ሕግ ስራ ኢምፖሲብል ነው እያለ ይናገራል። ከዛ ከቁጥር 15 እስከ 18 ባለው ክፍል አንድ ሰው ርዕስ ለዚህ ክፍል ሲሰጥ የቃል ኪዳኑ ብልጫ ያሳያል ይላል። ስለዚህ የቃል ኪዳኑ ብልጫ ቃል ኪዳኑ ምንድን ነው ሲባል ለአብርሃም የተሰጠው በኢየሱስ ክርስቶስ ላይ የተፈጸመው በአብርሃም ኦልቲሜት ዘሩ በሆነው በኢየሱስ ክርስቶስ የተፈጸመው ከሕግ ከ430 ዓመት በፊት የተሰጠው ቃል ኪዳን አለ። ያም ርስትን ማግኘት እግዚአብሔር ለአብርሃም የሰጠው በረከት ሁሉ በክርስቶስ ኢየሱስ እንደተሰጠ እሱም ደግሞ በረከት በእምነት እንደሚገኝ ጳውሎስ ይናገራል። ስለዚህ ከአብርሃም ታሪክ ጋር በደንብ ይገናኛል። ከዛ ለእስራኤል የተሰጡ ኪዳናት ለምን እንደተሰጡም ነው ጳውሎስ እየተናገረ ያለው። ዛሬ የምንመለከታቸው ከቁጥር 19 ጀምሮ እስከ 25 ድረስ ያሉ ቁጥሮችን ነው። እሱ ውስጥ ኮምፔር ነው የሚያደርገው። ሳማው በሆነ መንገድ ፒክቸር ማድረግ አለብን። ቁጥር 15 እስከ 18 የቃል ኪዳኑን ብልጫ ያሳያል።
ቃል ኪዳኑንም ብልጫ የሚያሳይበት አርጊመንቶችን ጳውሎስ ያቀርባል። እሱም የመጀመሪያው አርጊመንት እንኳን የእግዚአብሔር ኪዳን ይቅርና የሰው ኪዳንም አንድ ጊዜ ኮንፊርም ከተደረገ በኋላ አይቀያየርም፣ አይለዋወጥም። የእግዚአብሔር ምን ያክል እንደማይለዋወጥ ይናገራል። ስለዚህ ኪዳን ነው፣ ኮቨናንት ነው። ለዛ ዘመናት በተቀያየሩ ቁጥር እንደማይቀያየር ይናገራል። ከዛ ሁለተኛው አርጊመንት ደግሞ ይህ ኪዳን ለአብርሃም እግዚአብሔር የሰጠው ለዘሮችህ ብሎ ብዙ ቁጥር አይደለም የጠቀሰው፣ ለዘር ብሎ ፔኪውላርሊ አንድ ሰውን ነው የጠቆመው፣ ኢየሱስ ክርስቶስ የአብ ዘር እንደሆነ ያሳያል። ከዛ ሶስተኛው አርጊመንት ደግሞ ከህግ እግዚአብሔር ለሙሴ ከሰጠው ኪዳን ከህግ በህግ ስራ ከሚለው በህግ ስራ ለመጽደቅ ከሚለው ኪዳን ቀድሞ 430 ዓመት የቀደመ እንደሆነም፣ ስለዚህ ፕሬሲደንት ክሮኖሎጂካሊ መቅደሙም የራሱ ቫሊዩ እንዳለው ጳውሎስ ይናገራል። ሳመሪ ሲያደርግ ጳውሎስ ርስትን ማግኘት በህግ ቢሆን ኖሮ በተስፋ ቃል ባልተገኘ ነበር፣ እግዚአብሔር ግን በጸጋው በተስፋ ቃል አማካኝነት ለአብርሃም ሰጥቷል ይላል። ስለዚህ የኪዳኑን ብልጫ በደንብ ያሳያል። ያ አንደኛው ኮንፊርም የተደረገ ኮቨናንት ነው፣ እግዚአብሔር በመሃል ላይ የሰጠው ነው። ሁለተኛ ለዘሮች ተብሎ ለብዙ ሰው የተሰጠ ሳይሆን ለአንዱ ለክርስቶስ የተሰጠ ነው። ሶስተኛው ከ430 ዓመት በፊት የተሰጠ ነው። እግዚአብሔር እሱንም በእምነት ለአብርሃም ሰጥቷል፣ ርስትን ሰጥቷል ለድነት ተስፋ። አሁን ሙሉ በሙሉ በዚህ ልክ ፕራዮሪቲ እምነት ቃል ኪዳኑ ብልጫ ያለው እግዚአብሔር ለአብርሃም የሰጠው ኪዳን ብልጫ ያለው ከሆነ ጥያቄው ለምን ታዲያ ህግ ተሰጠ የሚል ነው። የህግ መሰጠት አስፈላጊነቱ ምንድን ነው የሚል ጥያቄ ሎጂካሊ መጠየቅ የምንችለው ነው። ኦር ከላይ ያሉ ቁጥሮችን አንብበን ጳውሎስ ህግ አስፈላጊ አይደለም ብሎ ያስባል ብለን ኮንክሉድ እናደርግ ይሆናል የራሳችንን ዲዳክሽን ሰርተን። ጳውሎስ ግን ካሁን በኋላ ያሉ ቁጥሮች ላይ ደግሞ የሚመልሰው ኖ እንደዛ አይደለም፣ ህግ አያስፈልግም ሳይሆን ህግ የሚያስፈልግበት መንገድ ደግሞ ፐርፐዞችን ነው የሚናገረው። የጳውሎስ ኮንቴክስቹዋል የሆነው አርጊመንት በገላትያ ውስጥ ጽድቅ የሚገኘው በህግ ስራ አይደለም በክርስቶስ ኢየሱስ በማመን ነው ይላል። ስለዚህ ለዛ ነው ሳማው ህግን አንዳንድ ኤክስትሪምሊ የሚወስደው ህግ አስፈላጊ እንዳልሆነ አሲፍ የሚያደርገው። አንዳንዴ ደግሞ የቁጥር 21 ላይ ደግሞ እንመለከታለን የጳውሎስ አርጊመንት ላይ ህግና የእግዚአብሔር ቃል ኪዳን አሲፍ እንደሚጋጭም ነው የሚያደርገው። አክቹዋሊ ግን አይጋጭም ብሎ ጳውሎስ ይመለሳል። ስለዚህ ዛሬ የምንመለከተው ነገር ደግሞ ባለፈውን ርዕስ ከሰጠን እንደ ሰው ሰጥቷል እንዳል የቃል ኪዳኑ ብልጫ ካልን ዛሬ የምናወራው የህጉ ደግሞ ኢንፌሪዮሪቲ ነው። ህጉ ከቃል ኪዳኑ ያነሰ ነው። ለምንድን ነው? አንድ ሁለተኛ ደግሞ የህጉ ዓላማስ ምንድን ነው? ለምንድን ነው ህግ የተሰጠው ለሰው ልጅ የሚሉ ጥያቄዎችን እንመለከታለን። ቶታሊ የህግ ዓላማ ምን እንደሆነ እግዚአብሔር ለምን ህግን እንደሰጠ ወደ ላይ ደግሞ እየተመለሰን ለምን እንዳልሰጠም ነው ይሄ ክፍል የሚናገረው። ቁጥር 19 ታዲያ ህግ የተሰጠበት ምክንያት ምንድን ነው? ይሄ ጥያቄ ከላይ በትክክል አንብቦ ለመጣ ሰው ኮንሲስተንት ላይ አንብበን ለመጣን ሰው ጥያቄ ሆኖ ያበቃል። ጳውሎስ አርጊመንት ሮሜ መጽሐፍ ላይ መመልከት ትችላላችሁ። የሆነ ጥያቄ ራይዝ ያደርጋል ጳውሎስ። ለምሳሌ ሮሜ 9 ላይ ታዲያ እግዚአብሔር ፍትሃዊ አይደለም ማለት ነውን? ያንን ጥያቄ ሊያስነሳ ይገባል ከላይ ያለው ኢንተርፕሪቴሽን። ምክንያቱም ጳውሎስ ያ ጥያቄ እንደሚነሳ ስለገባ ነው ያንን ጥያቄ የሚያነሳው። እዚህ ጋም ልንረዳ የምንችለው ህግ የተሰጠበት ምክንያት ምንድን ነው የሚል ጥያቄ ሊያስነሳ ይገባል ከላይ የምንሰጠው ትርጉም። ያንንም አድርገናል ብዬ አስባለሁ። ቁጥር 19 ላይ ቢያንስ የህግ ዓላማ ስናነሳ ብዙ ነገሮችን ማውራት እንችላለን። እያንዳንዱን ፖይንት ከመመልከታችን በፊት በፍሬዝ መከፋፈል ጥሩ ነው ብዬ አስባለሁ። የመጀመሪያው ህግ የተሰጠበት ዓላማ ሲናገር ይህን ጥያቄ ለመመለስ ጳውሎስ ፍሎውን ሲጀምር ህግ የተጨመረው ከመተላለፍ የተነሳ የሚል ሀረግ ያስቀምጣል። አንደኛው ህግ የተሰጠበት ምክንያት ከመተላለፍ የተነሳ ነው። ከዛ ሁለተኛው ተስፋው ያመለከተው ዘር እስኪመጣ ድረስ ነበር። መጨረሻም ህጉም የመጣው በመላእክት በኩል ነው፣ በአንድ መካከለኛ እጅ ነበር ይላል። ስለዚህ የህጉን ዓላማ ይናገራል። ህጉ ለምን በቃል ኪዳኑ ብልጫ እንደተወሰደበት ይናገራል። ያንን እያንዳንዱን እንመለከታለን። በዚህ ቁጥር ላይ 3 ነገሮችን ነው የምንመለከተው በታትነን። አንደኛው ህግ የተሰጠበት ዓላማ ምንድን ነው? ሁለተኛ የህግ ያ ደግሞ ታይሚንጉ ምን ያክል ጊዜ ነው የሚቆየው ያ ዓላማው የሚለውን ጳውሎስ ይናገራል። ሜካኒዝሙ ደግሞ ምንድን ነው? በዛ ውስጥ የህግና የቃል ኪዳኑ ብልጫ ከህግ ምንድን ነው የሚል ጥያቄ እንመለሳለን። የመጀመሪያው መመልከት ያለብን እዚህ ጋር አይ ቲንክ ሌሎች ቨርዥኖችን ባይብል ቼክ ማድረግ ትችላላችሁ።
ዋይ ዘን ዘ ሎው ይላል። ከዛ ኢት ዋዝ አድድ ቢኮዝ ኦፍ ትራንስግሬሽን ይላል። ኢት ዋዝ አድድ የሚለው ህግ የተጨመረበት ምክንያት፣ ህግ የተሰጠበት ምክንያት የምትለዋል ኢት ዋዝ አድድ የምትለዋ ፓሲቭ ነች ይላሉ ኮሜንታተርስ ሲፈቱ። ኢት ዋዝ አድድ ማን ነው የጨመረው የሚል ጥያቄ ራይዝ ያደርጋል። ስለዚህ ያ ሳይለንት ሆኖ ሳብጀክት አለ እግዚአብሔር የሚል ብሎ ይሞግታል። ስለዚህ ህግ ከእግዚአብሔር ዘንድ የተሰጠ ነገር ነው የሚለውን ከዚህ ኢምፕሊሲትሊ አትሊስት መመልከት እንችላለን የሚለው አይትን ጥሩ ፖይንት ነው። ስለዚህ ህግን ጳውሎስ በህግ አንጸድቅም የሚለው በሰዎች በሰጡት ይሄ ለአምልኮ ለምሳሌ ሰዎች የሚቀርጹት ህግጋት አሉ፣ ስርዓቶች አሉ። በእነሱ አንጸድቅም አይደለም የጳውሎስ ፖይንት። እግዚአብሔር ራሱ ለቀድሞ ኪዳን የሰጠው ህግ አለ፣ ለምሳሌ ግዝረት፣ በዛም አንጸድቅም ነው እያለ ያለው እግዚአብሔር በሰጠው ህግ። ስለዚህ ሀውማች ጽድቅ በእምነት ብቻ ነው የሚለው ነገር እግዚአብሔር ከሰጠው ህግ ነው ያንን አስተምሮ ነፃ ሊያወጣ ጳውሎስ እየታገለ ያለው። ህጉን የሰጠው እግዚአብሔር ነው። ያንን ኢምፕሊሲትሊ መረዳት እንችላለን ከዚህ ጥቅስ። ኢት ዋዝ አድድ የሚለው ፓሲቭሊ ብለን ላንጉጁን በደንብ መረዳት የምንችል ከሆነ ያ ግን አድ የተደረገበት ምክንያት ምንድን ነው ብለን ልንጠይቅ ይገባል። ለምንድን ነው የተጨመረው ያ ህግ? አድ የተደረገበት ምክንያት ምንድን ነው ሲባል አንደኛው ፖይንት ጳውሎስ የሚያነሳው ህግ የተጨመረው ከመተላለፋችን የተነሳ። ለምንድን ነው ህግ የተጨመረው? it was added because of our transgression ብሎ ይመልሳል። ይህንን ለመረዳት ብዙ ነገሮችን ማሰብ እንችላለን። አንደኛው ምን ማለት ነው because of our transgression ከመተላለፋችን የተነሳ? አንድ ሰዎች የሚሉት አለ አይ ቲንክ አንዱን ይዤ እሄዳለሁ፣ ግን ጥያቄ አእምሯችሁ ላይ እንዲፈጠር እነዚህ ነገሮች ላንብብ ልንገራችሁ። አንደኛው ይህን ለመተርጎም የሚታገሉ ሰዎች አንደኛው ፖይንት የሚያነሱት ይህ ማለት ህግ የተሰጠበት ዓላማ ኃጢአትን ሪስትሪን ለማድረግ ነው፣ ኃጢአትን ሰዎች እንዳያደርጉ ለመገደብ ነው ብሎ ያስቀምጣሉ። ለእስራኤል እግዚአብሔር ህጉን ሲሰጥ እስራኤል የእግዚአብሔር ህዝብ ነው። ስለዚህ እግዚአብሔርን በመምሰል እግዚአብሔር በሰጣቸው ምድር ላይ እንዲመላለሱ ነው፣ ለዛ ኃጢአትን ሪስትሪን ለማድረግ ነው ብሎ ይናገራሉ። ሌላው ደግሞ የኃጢአትን ሪል ትርጉም ዲፋይን ለማድረግ ነው ብሎም የሚናገሩ ሰዎች አሉ። ሜቢ አንዱን ብቻ ካነሳው ሶስተኛው ህግ የተሰጠበት ዓላማ ቱ ኢንክሪዝ ሲን ኃጢአት እንዲጨምር ነው ብሎ የሚናገሩም አሉ። ሁሉም በራሱ ሴንስ የሚሰጥ ይመስላል፣ ግን ሌሎች ጥቅሶች ላይም ጳውሎስ የዚህ ዓላማ ዲፋይን ሲያደርግ ለምሳሌ ሮሜ ምዕራፍ 5 ላይ እንደዚህ ይላል፣ ህግ በመምጣቱ መተላለፍ በዛ፣ ነገር ግን ኃጢአት በበዛበት ጸጋ አብልጦ የተትረፈረፈ ነው። በየራሱ መንገድ አሁን ያነበብኩላችሁን አንደርስታንድ ልናደርግ እንችላለን። ነገር ግን ዊ ኖው ፋክት ዛት አንድ ሰው ህግ በተሰጠበት ጊዜ መተላለፍ እንደበዛ፣ ሰው አታድርግ የሚለው ትእዛዝ የሆነ ነገርን አትብላ የሚል ትእዛዝ ባይኖር ኖሮ መብላትን ፐርሱ አያደርግም። ስለዚህ ትእዛዙ በራሱ ቅዱስ ነው። ነገር ግን የሰው ኢንክሊኔሽን ቢያዝድ ስለሆነ ህግ ኦልቲሜት በተለይም የሙሴን ህግ ስንመለከት ኃጢአት በህይወታቸው እንዲጨምር ነው ያደረገው። አትሊስት ሪዛልቱን ስንመለከት የመጀመሪያው ፖይንት ለምሳሌ ኃጢአት እንዳይደረግ ሪስትሬን ለማድረግ ነው ህግ የተሰጠው ከተባለ ከመጀመሪያውም ውሸት ነው ማለት ህግ ሲሰጥ ሰዎች ኃጢአትን አብዝተው ነው ያደረጉት። ከዛ ምክንያቱም ህግ በተሰጠ ጊዜ ህጉን ወደ መተላለፍ ወዲያው ነው የገቡት። ለዛ ነው መስዋዕት ስርዓቶች የተሰጡ። ስለዚህ መስዋዕት ስርዓቶች ህጉ በራሱ መፈጸም ሰዎች ቢችሉ ኖሮ ፖሲብል አይደለም። ባያረጉ ጥሩ ነው። የኃጢአትን ሪል ትርጉሙንም ያሳውቃቸዋል። ከዛ ከኃጢአት ጋር ዲልም ያደርጋል። ግን ኡልቲሜትሊ ህግን መረዳት ያለብን ህግ በመምጣቱ አትሊስት መተላለፍ እንደመጣም እናውቃለን። ስለዚህ ሰዎች የኃጢአትን ሪል እንዲተረጉሙ በትክክል እንዲረዱ በህይወታቸው ነው ህግ የተሰጠበት ዓላማ ማለት እንችላለን። ሮሜ ምዕራፍ 3 ላይ እንግዲህ አፍ ሁሉ እንዲዘጋና ዓለም በሙሉ ለእግዚአብሔር መልስ እንዲሰጥ ህግ የሚናገረው ሁሉ ከህግ በታች ላሉት እንደሆነ እናውቃለን። ስለዚህ ህግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም። ይልቁንም በህግ አማካኝነት ኃጢአትን እንገነዘባለን። ስለዚህ ኃጢአት መሆኑንም እናውቃለን። በህጉ አማካኝነት ኃጢአትን በህይወታችን ብዙ እንደሆነም ፊገር አውት እናደርጋለን።
ስለዚህ ለዛም ነው ከመተላለፋችን የተነሳ ነው ህጉ የተሰጠው ይላል። ሌላው ፖዚቲቭ አስፔክቱን የህጉን መመልከት እንችላለን። ከዚህኛው ቁጥር ህግ የተሰጠው ኃጢአትን ኮንቪክትድ እንድንሆን ሊያደርገንም ነው። ጥሩ ስብከት አለ ጆል ቤኪ የሲቪቲኤስ ኮንፈረንስ ላይ ኮንቪክቲንግ ፓወር ኦፍ ሎው ኦፍ ጋድ ይላል። ርዕሱን ካልተሳሳትኩ ህግ ያሳምነናል፣ ኃጢአተኝነታችንን ኮንቪክትድ እንድንሆን ያደርገናል። አንድ ኃጢአት መሆኑን አንድ በደል መሆኑን እንዴት ነው የምናውቀው ሲባል ስታንዳርድ ሲኖር ነው። አንድ መተላለፍ ነው የምንለው ስታንዳርድ ሲኖር ነው። ስለዚህ የእግዚአብሔር ህግ ነው አንድ ነገርን ኃጢአት እንደሆነና እንዳልሆነ የምናውቅበት መንገድ። ነገር ግን ይህ ህግ አያጸድቅንም። ያንን መረዳት አለብን። ህጉ በኋላ እናያለን ከቁጥር 21 ላይ ህጉ ህይወት እንድናገኝ አይደለም የተሰጠው። ዓላማው መተላለፋችንን እንድንገነዘብ ሳማው መተላለፋችን እንዲበዛ ነው ማለትም እንችላለን። ስለዚህ የህጉ ዓላማ because of our transgression law was given to increase transgression ይላል። ያ ከሰዎች ኃጢአት የተነሳ ነው፣ ከሰዎች አመፃ የተነሳ ነው እንጂ ህጉ በራሱ አመፅን የሚያነሳሳና የሚገፋፋ ስለሆነ አይደለም። ህጉ ቅዱስ ስለሆነ። ስለዚህ የህግ ዓላማ ምንድን ነው? to increase transgression ብለን ማለፍ እንችላለን። ቀጣዩ ፍሬዝ የህጉ ደግሞ ቴምፖራሪ ኔሽኑን ያሳያል። ህጉ የተሰጠበት because of our transgression ስለመተላለፋችን ብለናል። እሱም ብሎ ያቆመን ቁጥር 19 ላይ የሚቆምበት ጊዜ አለ፣ ታይም አለው። ይሄ ህግ በዚህ ህግ መሰረት በዚህ ህግ ባርነት በዚህ ህግ ገዥነት የምንኖርበት ጊዜ አለ። until the offspring should come to whom the promise had made ቃል ኪዳኑን እግዚአብሔር የሰጠው በተስፋው ቃል ተስፋው ያመለከተው ዘር እስኪመጣ ድረስ ነው። ያ እግዚአብሔር ለአብርሃም ዘር ፕሮሚስ አድርጓል። ያ ዘሮች አይደለም፣ ዘር ፔኩላርሊ ብሏል እግዚአብሔር ብሎ ጳውሎስ ከላይ የሞገተው ዘር እስኪመጣ ድረስ ነው እንጂ ይህ ህግ ፋንክሽናል የሚሆነው በዚህ ህግ ባርነት ስር የምንሆነው ይህ ተስፋ ሲገኝ፣ ይህ ተስፋ ሲመጣ ህጉ ፋንክሽናል አይሆንም። ኦር በዛ ህግ ባርነት በዛ አንደር ፓወር ኦፍ ሎው የሚለው ነገር ይነሳል። ማለትም ምን እያልኩ ነው? ገላትያ ምዕራፍ 4 ላይ እንደዚህ ይላል ጳውሎስ፣ ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከህግም በታች የተወለደውን ልጁን ላከ። ይህም የሆነው የልጅነት መብት እናገኝ ዘንድ ከህግ በታች ያሉትን ለመዋጀት ነው። ስለዚህ ኢየሱስ ክርስቶስ ዘር ተብሎ የተጠቀሰው ለአብርሃም የተሰጠው ተስፋ ቃል ሲፈጸም ያም የኢየሱስ ክርስቶስ መምጣት እንደሆነ እንረዳለን። ለአብርሃም የተሰጠው ተስፋ እንደሆነ እንረዳለን። ይህ ተስፋ ሲመጣ የህግ ዘመኑ ያበቃል ነው። ከህግ ቀንበር ስር ነፃ እንወጣለን ነው። ስለዚህ ህጉ የተሰጠበት ምክንያት አለ። ህጉ የተሰጠበት ቴምፖራሪ እንደሆነም ይህ ማሳያ ነው። እድሜ ያለው ህግ የሆነ ሰዓት ጀምሮ የሆነ ሰዓት የሚያበቃ ነገር ነው ህግ። በዚህም የቃል ኪዳኑን ብልጫ መመልከት እንችላለን። በሶስተኛ ደረጃ ጳውሎስ የሚያነሳው ህጉም የመጣው በመላእክት በኩል በአንድ መካከለኛ እጅ ነው ይላል። ሆኖም መካከለኛው አንድ ወገን ብቻ የሚወክል አይደለም፣ እግዚአብሔር ግን አንድ ነው። ይህን ቁጥር 19 ያቺን መጨረሻውን ፓርት እና ቁጥር 20 አንድ ላይ ማንበብ ጥሩ ነው ብዬ አስባለሁ። እስካሁን ድረስ አርጊውመንቱ የጳውሎስ አንደኛው የህጉን የቃል ኪዳኑን ብልጫ ያሳያል፣ ከላይ ጀምሮ ብለናል። እዚህ ጋር ደግሞ ህጉ ከቃል ኪዳኑ ያነሰ እንደሆነ ቴምፖራሪ እንደሆነ አንስቷል። በዛም ቃል ኪዳኑ ግን ቴምፖራሪ አይደለም፣ ለዘላለም ነው። ህጉ ቴምፖራሪ ነው። ሁለተኛ ህጉ ደግሞ ህይወትን ሊሰጥ ሳይሆን ስለመተላለፋችንን ኢንክሪዝ ሊያደርግ ነው የተሰጠው። ሶስተኛ ደግሞ በመካከለኛ እጅ ነው የተሰጠው። ስለዚህ ሶስት ብልጫዎችን አትሊስት ጳውሎስ አንስቶ የቃል ኪዳኑን ብልጫ ያነሳል፣ የህጉንም ኢንፌሪዮሪቲ እያነሳ ይሄዳል። በሶስተኛነት አሁን ያልኩት አንደኛው ህጉ የተሰጠው በመላእክት በኩል ነው። ምን ማለት ነው? ጳውሎስ በመላእክት በኩል ነው ህግ የተሰጠው ሲል በመላእክት በኩል ነው ህጉ ሲሰጥ ዘዳግም ላይም መዝሙር መጽሐፍ ላይም ሁለት ጥቅሶች አሉ። ዘዳግም 33 ላይ አንድ ጥቅስ አለ። ይህንን አትሊስት ኢምፕሊሲትሊ የሚናገር እንዲህ ያለ እግዚአብሔር ሙሴ ንግግር ነው። እግዚአብሔር ከሲና መጣ፣
ከነርሱም ላይ ከሴር እንደ ማለዳ ፀሐይ ወጣ፣ ከፋራን ተራራ አበራላቸው፣ ከአላፋት ቅዱሳን ጋር መጣ፣ በስተቀኙም የሚነድ እሳት ነበር ይላል። ስለዚህ ከአላፋት ቅዱሳን ጋር መጣ። ቅዱሳን ብሎ የጠቀሰውን በሰባ ሊቃውንት ትርጉም መላእክት ብሎ በግልጽ ነው የሚያስቀምጠው ብሎ ሰዎች ይናገራሉ። ከዛ መዝሙር መጽሐፍ መዝሙር 68 ላይ መዝሙር 68 ቁጥር 17 ላይም እንደዚህ የሚል ጥቅስ አለ። የእግዚአብሔር ሰረገላዎች እልፍ አላፍ ናቸው፣ ሺህ ጊዜም ሺህ ናቸው። ጌታ ከሲና ወደ መቅደሱ ገባ፣ ወደ ላይ አረገ፣ ምርኮ አጋበስህ እያለ ይቀጥላል። ስለዚህ እግዚአብሔር በሲና ሕጉን ለመስጠት ሲመጣ እልፍ አላፍ የሆኑ የእግዚአብሔር ሰረገላዎች ነበሩ። እነዚህ ምንድን ናቸው ሲባል መላእክቶች ናቸው ብሎ ለመፍታት ይሞክራሉ። ጥቅሱ ፔኪውላርሊ ቀጥታ ሕጉ ሲሰጥ መላእክት ነበሩ የሚለው የለም ብሎ ስለሚያስቡ፣ ነገር ግን አሁን ካነበብናቸውም ክፍሎች መረዳት እንችላለን። መላእክትም ከእግዚአብሔር ጋር አጅበው እንደነበር እግዚአብሔር ለመላእክት ሰጥቶ መላእክት ደግሞ መካከለኛ ለሆነው አካል ሰጥቶ መካከለኛው ለሕዝቡ ሕጉን እንደሰጠ፣ ስለዚህ ሕጉ የተሰጠበት መንገድ አለ። እሱም ምንድን ነው? እግዚአብሔር ለመላእክቱ ሰጥቷል። በመላእክቱ አማካኝነት ሕጉን ሰጥቷል። ከዛስ ሕጉን መላእክቱ ምን አደረጉ? በመካከለኛው አማካኝነት ለሕዝቡ ደግሞ ሰጥተዋል ነው። ስለዚህ አርጊመንቱ ሳማው በዚህ መንገድ እንዴት ነው ታዲያ የቃል ኪዳኑ ብልጫ የሚታየው? እንዴት ነው እግዚአብሔር ለአብርሃም የሰጠው ቃል ኪዳን ብልጫ የሚታየው ካለን፣ በአንድ በኩል መካከለኛው አስፈላጊነቱስ መካከለኛ ለምን ያስፈልጋል ሲባል ሁለት ፓርቲዎች መካከል አለመግባባት ሲፈጠር ነው አይደል? ለምሳሌ እግዚአብሔርና አብርሃም መካከል መካከለኛ አልነበረም። ኪዳኑን ኮኦርዲኔት የሚያደርግ ሰው አልነበረም። እግዚአብሔር ብቻውን ነው ኮቨናንት የሰጠው። ግን በሰዎች መካከል ደግሞ የሙሴን ሕግ ስንመለከት በሲና የተሰጠውን ሕግ ስንመለከት መካከለኛ ነበር። ያም የሕጉን የቃል ኪዳኑን ብልጫ ያሳያል ብሎ ጳውሎስ ይሞግታል። ፕራክቲካሊ ምን ማለት ነው? መካከለኛው ማን ነው? የሕጉን ከእግዚአብሔር የተቀበለው መካከለኛው ማን ነው ከተባለ ብሉይ ኪዳን መጽሐፍትን በደንብ መመልከት እንችላለን። በግልጽ ሙሴ እንደሆነ የኦልድ ኮቨናንት ሚዲየተር ማን ነው ሲባል ሁሉም እንደሚሉት ሙሴ ነው ብሎ ይሞግታሉ። ያንንም ዘጸአት 3:15 19 ዘጸአት 34 ላይ መመልከት እንችላለን። ሙሴ ነው ከእግዚአብሔር ሕጉን ተቀብሎ ለሰዎች የሰጠው። ሕዝቡ ከእግዚአብሔር ሕጉ እየተነገረ ሳለ እኛ ከብዶናል ብሎ ወደኋላ ነበር የሸሹት አይደል? ከዛም አንተ ተቀበለና ለእኛ ማስረዳን ነው ያንን ሕግ ያሉት። ስለዚህ ከእግዚአብሔር እና ከሰው መካከል መካከለኛ ሆኖ ሕጉን የተቀበለው ሙሴ ነው። እንደዛ ተቀብሎ ለሰው ለእስራኤላውያን ያንን ሕግ ሲያስረክብ ሲያብራራ እንረዳለን። ስለዚህ ኤግዚስተንስ ኦፍ ሚዲየተር ራሱ ዊክነሱን ያሳያል ነው አንደኛው የጳውሎስ አርጊውመንት። መካከለኛ አለ የሚለው በራሱ የሕጉን ደካማነት ያሳያል። ለምን? ያው ቃል ኪዳኑ መካከለኛ አልነበረው፣ ቀጥታ ነው እግዚአብሔር ራሱ መጥቶ በራሱ ነው የማለው። ዘፍጥረት 15ን መመልከት ትችላላችሁ። ራሱ ነው በተቆረጠው እንስሳቱ መሃል ያለፈው። ምንም መካከለኛ እንዳልነበረ ይናገራል ቃል ኪዳኑን ሲሰጥ። ስለዚህ ያም የሕጉን ብልጫ ያሳያል፣ የቃል ኪዳኑን ብልጫ ያሳያል ማለት እንችላለን። ስለዚህ ሆኖም መካከለኛው አንድ ወገንን ብቻ የሚወክል አይደለም። ኦፍኮርስ ሚዲየተር የሚባለው ኮንሰፕት አንድ ወገንን አይወክልም፣ ሁለት ወገኖችን ነበር ሲወክል የነበረው። በአንድ በኩል ከእግዚአብሔር ሕጉን ተቀብሎ ለእስራኤል ሕዝብ ያስረክባል፣ ያብራራላቸዋል። ከዛ ደግሞ ለእስራኤል እግዚአብሔርን የሚለምን ነበር ሚዲየተር ሙሴ። ኡልቲሜትሊ ፍጹም የሆነው መካከለኛችን ኢየሱስ ክርስቶስን ያመለክታል ሙሴ በዛ ስራውም። ግን የሕጉ አሰጣጥ በዚህ መንገድ ዊክ ነው። ስለዚህ ከዚህ ዲዳክት ማድረግ የምንችለው ነገር ምንድን ነው ሲባል መካከለኛው ኤግዚስት ማድረጉ አንድ፣ ከዛ በሙሴ በኩል መሰጠቱ ሁለት፣ የሕጉን ኢንፌሪዮሪቲ ያሳያል ማለት እንችላለን። ከዚህ ተቃራኒ ነገር አለ ደግሞ እግዚአብሔር ግን አንድ ነው ይላል። እግዚአብሔር ግን አንድ ነው። አብ፣ ወልድ፣ መንፈስ ቅዱስ እግዚአብሔር አንድ ነው ማለት እንችላለን። ይህንን ጥቅስ ሁሉም እንደሚስማሙት ጳውሎስ የወሰደው ብዙ ሮሜ 3 ላይ ማነባለው ተመልሼ ያንን የወሰደበት ጥቅስ ዘዳግም ምዕራፍ 6 ቁጥር 4 ነው። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው።
ስለዚህ የእግዚአብሔር ማንነት ነው ጳውሎስ እየተናገረ ያለው ማለት እንችላለን። ነገር ግን ሪሌሽናል የሆነ መንገድ ኮንቴክስቹዋል የሆነ አርጊመንቱ የጳውሎስ ምንድን ነው ብለን መጠየቅም ተገቢ ነው። የእግዚአብሔር ባህሪያቶችን ስንመለከት እግዚአብሔር በማንነቱ አንድ ነው። አዎ ያንን ዲና አናረግም። የጳውሎስ ግን አርጊመንት ምንድን ነው በዚህ ውስጥ? ሮሜ ምዕራፍ 3 ላይ ያለው ጥቅስ ይሄን ያስረዳናል ብዬ አስባለሁ። ቁጥር 30 ላይ የተገረዘው በእምነት ያልተገረዘውንም በዚያ እምነት የሚያጸድቅ አንድ እግዚአብሔር ብቻ ነውና ይላል። ስለዚህ በቀድሞ ኪዳን ለሙሴ በተሰጠው ኪዳን እግዚአብሔር በመላእክት በኩል ለመካከለኛው ለሙሴ ሕጉን ሰጥቶ ነው ያንን ሕግ ለሰው ልጆች የሰጠው። ኮንትራስቱ ደግሞ እግዚአብሔር አንድ ነው የሚል አርጊውመንት ነው ጳውሎስ እያቀረበ ያለው። ምን ማለት ነው ይሄ? የጳውሎስ ኮንቴክስቹዋል አርጊውመንቱ ምንድን ነው? በዚህ ውስጥ ጳውሎስ ሊናገር የፈለገው ነገር ሕግ ከመተላለፋችን የተነሳ ተስፋ ያመለከተው ዘር እስኪመጣ ድረስ ሕጉም የመጣው በመላእክት በኩል በአንድ መካከለኛ እጅ ነበር። ሆኖም መካከለኛው አንድ ወገንን ብቻ የሚወክል አይደለም። ግን ምትል ቃል አለች በውስጡ። እግዚአብሔር ግን አንድ ነው። ግን እግዚአብሔር አንድ ነው ማለት እንችላለን። እሱ ግን እግዚአብሔር አንድ ነው። ከዛ በፊት የነበረው ማን ነው? መካከለኛ አለ፣ በሁለት ወገኖች መካከል ያለ። እንደዚህ እያለ ያወራል። የሚያወራው ኮንቴክስቹዋል የሆነው ሪደምቲቭ የሆነ ታሪክ ነው። ስለ ድነታችን ነው፣ ስለ መጽደቃችን ነው። ስለዚህ ሮሜ ምዕራፍ 5:3 ላይ ቅድም ባነበብኩት ክፍል መፍታት እጅግ በጣም ተገቢ ነው ብዬ አስባለሁ። የጳውሎስን ቋንቋ እግዚአብሔር አንድ ነው የሚለው ምን ማለት ነው? እሱ ጳውሎስ ሮሜ ምዕራፍ 3 ላይ እሱን ኤክስፕሊሲትሊ በግልጽ ያሳያል። የተገረዘውን በእምነት ያልተገረዘውንም በዛው እምነት የሚያጸድቅ አንድ እግዚአብሔር ብቻ ነውና። ስለዚህ እግዚአብሔር የሚያድንበት መንገድ አንድ መንገድ ነው። እሱም ምንድን ነው ሲባል በእምነት በኩል ነው። የተገረዙትንም ያልተገረዙትንም። ስለዚህ ዋን ዌይ ኦፍ ሳልቬሽን እንዳለ ነው ጳውሎስ ሮሜ ምዕራፍ 3 ላይ የሚያወራው። ያንን አምጥተን ገላትያ ላይ አፕላይ ማድረግ መጥፎ ነው ብዬ አላስብም። ትክክለኛም ትርጉም መጽሐፍ ቅዱስን በመጽሐፍ ቅዱስ አንደርስታንድ ማድረግ ነው ብዬ አስባለሁ። መካከለኛው እዚህ ጋር ብዙ ነው ግን እግዚአብሔር ሰዎችን የሚያድንበት እግዚአብሔር ኮቨነንታሊ ለሰዎች በገባው ኪዳን ሳልቬሽን መንገድ ሪደምቲቭ መንገድ ያዘጋጀበት መንገድ አንድና አንድ ብቻ ነው። ቀጥሎ ጳውሎስ የሚሞግተው ሕይወትን ይህ ሕግ አይሰጥም። እግዚአብሔር በአንድ መንገድ ብቻ ነው ሕይወትን ሰዎች እንዲያገኙ ያዘጋጀው። ያም መንገድ በልጁ በኢየሱስ ክርስቶስ ሥራ በማመን ብቻ ነው። ስለዚህ እግዚአብሔር አንድ ነው ሲል የእግዚአብሔር ማንነት ያወራል። አዎ፣ ነገር ግን አንድ የድነት መንገድ ነው እግዚአብሔር ያዘጋጀው የሚለውን ነው በደንብ የሚያወራው። ስለዚህ ዋን ዌይ ኦፍ ሳልቬሽን እንዳለ ያወራል። ለምን ሲባል ምክንያቱም እግዚአብሔር አንድ ስለሆነ። እግዚአብሔር የተለያየ የድነት መንገድ የለውም። አንደኛው። ሁለተኛው ደግሞ ሄራርኪም አልሰጠም። እግዚአብሔር ቃል ኪዳኑን ሲሰጥ ለአብርሃም ቀጥታ ነው ኪዳኑን የሰጠው። ሚዲየተር አልነበረውም፣ ራሱ ነው የማለው። ከዚህ ምንድን ነው መረዳት የምንችለው? የቃል ኪዳኑን ብልጫ መረዳት እንችላለን ከህጉ። ህጉ ግን ሚዲየተር ነበር፣ መላእክት ነበሩ፣ ሙሴ ነበር። ከዛ በኋላ ነው ህጉ የተሰጠው። ኦልቲሜትሊ ደግሞ ምንድን ነው? ህይወትን የሚሰጥ አይደለም፣ ዌይ ኦፍ ሳልቬሽን አይደለም ነው። እግዚአብሔር ዌይ ኦፍ ሳልቬሽን አርጎ አይደለም ህግን ከመጀመሪያውን ፎርሙሌት ያደረገው። ትራንስግሬሽንን ኢንክሪዝ ሊያደርግና ሰዎች ኃጢአታቸውን ኮንቪክትድ ሆነው ወደ ተስፋው ዘር እንዲመለከቱ እንጂ። አሁንም ጥያቄ ይመጣል፣ ጳውሎስ ይጠይቃል። ታዲያ ህግ የተስፋውን ዘር ጠቋሚ ብቻ ነው እያልን ነው? ከተስፋው ዘር ዝቅ ያለ ሰቦርዲኔት የሚያደርግ ነገር ነው እያልን ነው? እግዚአብሔር በመላእክት በኩል በመካከለኛ በኩል ነው የሰጠው። ከዛ የድነት መንገድን ደግሞ እግዚአብሔር አንድ ነው፣ አንድ ዋን ዌይ ኦፍ ሳልቬሽን ነው ያዘጋጀው ብለናል። ታዲያ ህግና የእግዚአብሔርን የተስፋ ቃል ህግ የእግዚአብሔርን የተስፋ ቃል የሚቃወም ነውን? ብሎም በሚመጣው ህይወትን ህግ ማይሰጥ ከሆነ ህይወትን ህግ የሚሰጥን ነገር ይቃወማል ወይ ብሎ ጳውሎስ ይናገራል። ስለዚህ ለቃል ኪዳኑ የሚቃረን ነገር ነው ወይ? ህግ የእግዚአብሔርን ተስፋ ቃል የሚቃወም ነው ወይ? እግዚአብሔር ለአብርሃም የሰጠውን ተስፋ የሚቃወም ነው ወይ ብሎ ይጠይቃል። የተለመደ የጳውሎስ አርጊውመንት አፕሮች መልሱም ከቶ አይደለም ይላል።
ከቶ አይደለም። ህግ አይቃወምም የተስፋውን ቃል። ታዲያ ምንድን ነው? አሁንም ህግ ኢንፊሪየር ነው እስካሁን ድረስ የሰጠነው አርጊውመንት። ህግ የተሰጠው ለህይወት አይደለም ስለመተላለፋችን ነው አለ። ህግ ደግሞ ቴምፖራሪ ነው አለ። ተስፋውን ያመለከተው ዘር እስኪመጣ ድረስ ነው ህግ የተሰጠው። ያ ነው እድሜው። ተስፋው ያመለከተው ዘር ሲመጣ የህግ እድሜ ያበቃል አለ። ታዲያ አይቃወምም ትላለ፣ ምን ማለት ነው አሁንም ሲል ጳውሎስ ኤክስፕላኔሽኑን ይቀጥላል። ህግ የተሰጠው ህይወትን ለማስገኘት ቢሆን ኖሮ በእርግጥ ጽድቅ በህግ በኩል በተገኘ ነበር ይላል። አሁንም ጳውሎስ እያደረገ ኢንፈሲስ እየሰጠ ያለው በህግ በኩል ጽድቅ አይገኝም ይላል። ኦልቲሜትሊ ግን ሲስተማቲክ ንባቡን ካነበብን በእግዚአብሔር የድነት ኢኮኖሚ ውስጥ ህግና ቃል ኪዳን አይጋጩም። ነገር ግን ሁለቱ የህይወት ምንጭ በመሆን ውስጥ ኢኳሊ ፋንክሽን የሚያደርጉ ነገሮች አይደሉም። ያንን መረዳት መቻል አለበት። ሰዎች እንዴት መኖር እንዳለባቸው ህግ ያሳያል፣ ግን ደግሞ ኢኔብል አያደርግም፣ ብቁ አያደርግም። ባለፈው ሳምንትም እንዳልኩት ሩጥ ይላል ህግ፣ እንዴት መሮጥ እንዳለብን ምንም ሂንት አይሰጥም። ነገር ግን ስለ ወንጌሉ ስናስብ ብረሩ ይላል፣ ከዛ ክንፍ ይሰጣል እያልን ነበር። ያ ዲፍረንስ አለ። ግን የህግ ኦልቲሜት ትርጉሙ ምንድን ነው ሲባል ሰዎችን ኃጢአተኝነታቸውን ኮንቪክት ማድረግ ነው። ከዛ በኋላ ወደ ክርስቶስ ድራይቭ ማድረግ ነው። ስለዚህ ፍሮም ስታርቲንግ ከጅምሩም ህግ የተሰጠው ህይወትን ለማስገኘት አይደለም። ቢሆን ኖሮ በህግ ጽድቅ ይገኝ ነበር ነው ጳውሎስ እያለ ያለው። ስለዚህ ከዚህ ፖዚቲቭሊ አሰርት ማድረግ የምንችላቸው ነገሮች ምንድን ናቸው? አንደኛው ህግ የተሰጠው ህይወትን ለማስገኘት አይደለም። በጳውሎስ ቋንቋ ቢሆን ኖሮ እናገኝ ነበር። ስለዚህ አሁንም የህግ ኢንፌሪዮሪቲ ነው ጳውሎስ እየተናገረ ያለው። ህግ ስለመተላለፋችን ነው የተሰጠው፣ ቴምፖራሪ ነው፣ በመካከለኛ በኩል ነው የተሰጠው፣ በመላእክት በመካከለኛ በኩል ነው የተሰጠው፣ ህይወትን አያስገኝም። እነዚህን ሁሉም ጳውሎስ ይደረድራል። ይህን ሁሉ ስንመለከት ህግ ቃል ኪዳኑ ኢንፊሪየር እንደሆነ እና ቃል ኪዳኑ በህጉ ላይ ብልጫ እንዳለው መረዳት እንችላለን። ስለዚህ ዜር ኢዝ ኖ ሆፕ፣ ህይወትን የምናገኝበት ምንም መንገድ የለም ማለት ነው በህግ በኩል። ያንን ሁልጊዜ ማስታወስ መቻል አለብን። ቁጥር 22 መጽሐፍ ግን ዓለም ሁሉ የኃጢአት እስረኛ መሆኑን ያውጃል። how do they know that? መጽሐፍ ግን ዓለም ሁሉ የኃጢአት እስረኞች መሆናቸውን ያውጃል። ምን ማለት ነው ይሄ? እንዴትስ ነው የሚገናኘው? ቁጥር 23 ላይ ያለችዋን አንድ ተርም ወደ ላይ ሳባት፣ ይህ እምነት ከመምጣቱ በፊት በህግ አማካኝነት እስረኞች ሆንን ይላል። ስለዚህ ኮምፔር የሚያደርጋቸው ጳውሎስ እየደጋገመ የሚጠቀማቸው ቃላቶችን መመልከት ትችላላችሁ። ይህ እምነት ከመምጣቱ በፊት በህግ አማካኝነት እስረኞች ሆንን። ከላይ ደግሞ መጽሐፍ ግን ዓለም ሁሉ የኃጢአት እስረኛ መሆኑን ያውጃል ይላል። ስለዚህ ዜር ኢዝ ሳም እስረኛ መሆን፣ አንደኛው አንደር ዘ ሎው፣ ሌላኛው ደግሞ አንደር ሲን የሚለው አለ። ስለዚህ በኃጢአት እስረኛነት በኃጢአት ኃይል ተገዝተን የምንኖር ሰዎች ነን። ስለዚህ በኃጢአት ኃይል ስለመገዛታችን እና በህግ ኃይል ስለመገዛታችን ጳውሎስ ኢኩቫለንት አድርጎ ነው የሚያስቀምጠው። ስለዚህ how does people know በኃጢአት ኃይል እንደተገዙ ሲባል በህግ ኃይል ስለተገዛን ነው የኃጢአት ኃይል የሚገዛን። አታመንዝር የሚል ህግ ስላለን ነው ማመንዘር ኃጢአት የሚሆነው። ኡልቲሜትሊ እሱ የእግዚአብሔር መልክም ነው፣ ግን በልባችን እግዚአብሔር ያስቀመጠው ህግ ነው። ስለዚህ ህግ ባይ ዴፊኒሽን በህግ ስር መሆን ኦር በህግ ለመጽደቅ መትጋት በኃጢአት ስር ይወድቃል ኦር የተረገመ ሰው ያደርገናል። ከላይም ቁጥር 15 ላይ እንደተመለከት ነው ቁጥር 11 ላይ 11 12 ስንመለከት እንዳየ ነው። ስለዚህ መጽሐፍ ለምንድን ነው የኃጢአት እስረኞች ሰዎች መሆናቸውን የሚያስረዳው? በህጉ አማካኝነት ነው መጽሐፍ የሚናገረው። ፔኩላርሊ ይሄ ጥቅስ ከየት ነው ጳውሎስ የወሰደው ብለን እንጠይቅ ይሆናል።
አንድ ጥቅስ ይህን ቀጥታ የሚል ጥቅስ የለውም፣ ግን ሙሉ የብሉይ ኪዳን ሰመሪዎች ነው የሚመለከተው። ያንንም መረዳት የምንችለው ለምሳሌ የእስራኤል ታሪክን መመልከት እንችላለን። የእስራኤል ታሪክ ሕግ ይሰጣቸዋል፣ እሱን ሕግ እንጠብቃለን ብሎ ይፎክራሉ። ነገር ግን አንዴም ሲጠብቁ አንመለከትም። በዛ ሕግ አማካኝነት ፍርድ ይመጣባቸዋል። ከዛም በዛ ተፈርዶ ኤግዛይል ስደት ነው ብዙ ጊዜ ሲያጋጥማቸው እንመለከተው። ሲሰደዱ ከተሰጣቸው ከተስፋው ቃል ከተማ ሲሰደዱ ነው የምንመለከታቸው ከከናን ሲወጡ። ስለዚህ ሕጉን መጠበቅ አይችሉም። ሕጉ እያሳያቸው ያለው ኢንካፓብል መሆናቸውም ነው። ያንን ካፓሲቲ አይሰጥም። ስለዚህ የኃጢአት እስረኞች መሆናቸውን ከዛ ናሬሽንም መረዳት እንችላለን። ስለዚህ የሰው ልጅ በሕግ አማካኝነት የገባው ምንድን ነው ሲባል አንደኛው የሕግ ባሪያ ነው የሆነው፣ ሁለተኛው የሕግ እስረኛ ነው የሆነው። እስረኛነት ማለት የሆነ ሴል ውስጥ ገብቶ ምንም ነፃነት የሌለን ሳምዋን ኤልስ ፈቃድ ውስጥ ዲፔንድ የምናደርግ ነው። የሰይጣን መጫወቻ ነው የሆነው ማለት እንችላለን። እንዴት ሲባል አንደር ዘ ፓወር ኦፍ ሲን ነው እንድንሆን ያደረገው። እስረኛ መሆኑን ያውጃል አለ። ዋሪዝ ግን ኤገኒስት ተቃራኒው ምንድን ነው? ከዚህ የሚቃረነው ፓርት ይኸውም በኢየሱስ ክርስቶስ በማመን የሚገኘው ተስፋ ለሚያምኑት ሁሉ ይሰጥ ዘንድ ነው ይላል። አንድ ሰው ይህን ሊያደርግ የሚችለው እንዴት ነው ብለን እንጠይቅ ይሆናል። አንድ ሰው እንዴት ነው በኢየሱስ ክርስቶስ በማመን የሚገኘውን ተስፋ ፐርሲው ሊያደርግ የሚችለው? how does anyone pursue that? በሕግ አማካኝነት ያ አስፈላጊ ነው ብሎ ሲያምን ነው አይደል አንድ ሰው ያንን ሊያምን የሚችለው። በክርስቶስ ኢየሱስ የመጣው ተስፋ ለእኔ ነው ለእኔ አስፈላጊ ነው ብሎ ሊቀበል የሚችለው በሕጉ አማካኝነት የኃጢአት እስረኛ መሆኑን ሲረዳና ሲረዳ ብቻ። ስለዚህ በሕጉ አማካኝነት የኃጢአት እስረኞች እንድንሆን ነው ሕግ ያደረገን። ያንን በደንብ መረዳት መቻል አለብን። ያ ሕጉ ምንድን ነው ሲባል በኃጢአት እስር በኃጢአት ኃይል ውስጥ ሻታፖር ዝም አስብሎናል። ነገር ግን ተቃራኒው ምንድን ነው ሲባል በክርስቶስ ኢየሱስ ደግሞ ፕሮሚስ የተደረገው ቃል ርስት አለ፣ በልጁ በኢየሱስ ክርስቶስ ለምናምን ለሁሉም የሚሰጥ። ጳውሎስ ሰጀስት የሚያደርገው በዚህ ቃል ሁሉም ሰውን ነው፣ ዓለም ሁሉ ነው የኃጢአት እስረኛ እንደሆነ የሚናገረው። ማንም የሚቀር የለም። አንድም ሰው ከዚህ የኃጢአት እስረኛነት የሚተላለፍ የሚሸውድ አንድም ሰው የለም። ዓለም ሁሉ የኃጢአት እስረኛ ነው። ያንን ሕጉ ያውጃል፣ ያንን መጽሐፍ ያውጃል። ዋሪዝ ኤገንስት ኦር ተቃራኒው ምንድን ነው ሲባል በክርስቶስ ኢየሱስ በማመን እግዚአብሔር ለአብርሃም በሰጠው ተስፋ ቃል በማመን እግዚአብሔር የገባውን ርስት ኦር እግዚአብሔር እሰጣለሁ ያለውን ርስት ወራሾች እንሆናለን። ሃው ፕሮሰሱ ምንድን ነው? ፌዝ ኢን ክራይስት ነው፣ በክርስቶስ ኢየሱስ ማመን። ይኸውም በኢየሱስ ክርስቶስ በማመን የሚገኝ ተስፋ ለሚያምኑት ሁሉ ይሰጥ ዘንድ ነው። ገላትያ ምዕራፍ 2:16 ስንመለከት አይተን ነበር። በክርስቶስ ኢየሱስ ፐርሰናሊ በማመን የእሱ በሰራውን ስራ ፐርሰናሊ በመቀበል ነው የሰው ልጅ ከዚህ ሕግ እርግማን የኃጢአት ባርነት ነፃ ሊወጣ የሚችለው። ተስፋ የለንም በሕጉ ስር፣ በኢየሱስ ክርስቶስ አማካኝነት ግን ነፃነት አለን። ቁጥር 23 ይህ እምነት ከመምጣቱ በፊት በሕግ አማካኝነት እስረኞች ሆነን እምነት እስከሚገለጥ ድረስ ተዘግቶብን ነበር ይላል። ምንድነው ጳውሎስ እያወራ ያለው? ተዘግቶብን ነበር፣ እስረኞች ሆነን ነበር። ሊትራሊ የፕሪዝን ቋንቋዎች ነው እየተጠቀመ ያለው ጳውሎስ። ፕሪዝን ላይ ነው አይደል ሰው ተዘግቶበት የሆነ ቦታ ቁጭ የሚለው። የሆነ ሴል ውስጥ ተዘግቶ ተቆልፎ ሳሙዋን ዊሊንግሊ ይከፍታል፣ ከዛ ተመልሶ ሄዶ ይዘጋል። ያ ማለት የእስር ቤት ታሪክ ነው እያወራ ያለው። በሕግ እስረኛነት ያለ ሰው ሁሉ በኃጢአት እስረኛ ሆኖ ነው ያለው። ስለዚህ ነፃነት የለውም። ምክንያቱም ከምዕራፍ 5 ጀምሮ የምናወራው ነገር በአጠቃላይ በክርስቶስ ኢየሱስ ስላገኘነው ነፃነት ነው እያወራን ያለ ነው። ከዚህ እርግማን ነው ነፃ ያወጣን። ከሆነ ሴል ውስጥ ከተቀመጥንበት ከኃጢአት ከሰይጣን ከሕግ እርግማን ስር ነው እግዚአብሔር ነፃ ያወጣን። ስለዚህ ይህ እምነት ጳውሎስ ብሎ የሚናገረው ምንድን ነው? ከላይ ቁጥር 22 ላይ ያንን ተናግሯል። በኢየሱስ ክርስቶስ በማመን የሚገኝ ተስፋ ለሚያምኑ ሁሉ ይሰጥ ዘንድ።
ያ እምነት ያ የወንጌል እውነት እስከሚገለጥ ድረስ ሪያሊቲው እስከሚፈጸም ድረስ የህጉ እስረኞች ነበርን። ይህ እምነት እስከሚገለጥ ድረስ ኢየሱስ ክርስቶስ የሰራው ስራ በታሪክ ውስጥ እስኪገለጥ ድረስ የህጉ ባሪያዎች ነበርን። ወደ ቀጣዩ ከማለፋችን በፊት እዚህ ጋር አንድ ጥያቄ መጠየቅ ተገቢ ነው ብዬ አስባለሁ። ጳውሎስ እያደረገ ያለ ነገር አለ። አንደኛው የህጉ እድሜ ቴምፖራሪ ነው አለ። ከዛ የህጉ እድሜ ደግሞ የሚያበቃው በኢየሱስ ክርስቶስ በማመን የሚገኘው ተስፋ ለሚያምኑ ሁሉ ይሰጥ ዘንድ እስከዛ ድረስ ነው፣ ዘሩ እስኪገለጥ ድረስ ነው። የዚህ የህጉ እድሜ በህግ ባርነት ሰው ልጅ ሊኖር የሚችለው አለ። ታዲያ ብሉይ ኪዳን ሰዎች የኢየሱስ ክርስቶስ ስራ አክቹዋሊ በታሪክ ውስጥ ወደ ሪያሊቲ ከመምጣቱ በፊት ያሉ ሰዎች አልዳኑም ወይ ብለን መጠየቅ እንችላለን። ያንን እንዴት ነው የምናየው? እንዴት ነው የብሉይ ኪዳን ሰዎች የኢየሱስ ክርስቶስ ስራ ከመፈጸሙ በፊት ያለ ሰው ሁሉ በህግ እስረኛ ነው፣ በኃጢአት ኃይል ነው ያለው፣ ባሪያ ነው ብለን የምናስብ ሰው ካሰብን ያንን ይላል ጳውሎስ ደግሞ ሃው ዳዝ ታዲያ ሳልቬሽን ኦፍ ኦቲ ክርስቲያንስ እንዴት ነው የሚሆነው የሚለው ጥያቄ አለ። እኛ የዳነው በተስፋ አይደለም። በተስፋ እንድናለን፣ አዎ፣ ግን ኢየሱስ ክርስቶስ መጥቶ በሚሰራው ስራ አይደለም። እኛ የዳነው ኢየሱስ ክርስቶስ ከ2000 ዓመት በፊት መጥቶ በሰራው ስራ ነው። ወደኋላ ነው የምንጠቁመው። እነሱ ሁልጊዜ እንደምንለው ወደፊት ነው፣ እንደ ሻዶው ነው። በምልክቶች እግዚአብሔር የአዲስ ኪዳኑን ሪያሊቲ ኮሚኒኬት ሲያደርግ ነበር በብሉይ ኪዳን በመስዋዕቶች፣ በምልክቶች፣ በቃል ኪዳኖች አማካኝነት። ስለዚህ ሳባው ጎደሎነት አለ። እሱን ዲናይ ማድረግ የለብንም። ለዛም ነው ጳውሎስ ኤክስትሪሙን እየወሰደ ያለው። ህጉ የተስፋ ቃል ዘሩ እስኪመጣ ድረስ ነው እንጂ ፋንክሽኑ ከዛ በኋላ ምንም ፋንክሽን አያደርግም። ግን በብሉይ ኪዳንም ይሄ ህግ ክርስቶስን ይመጣል ብሎ የሚመጣውን ለአብርሃም እግዚአብሔር የሰጠውን ዘር በሚጠባበቁ እና ያንን በሙሉ ተስፋ በሚጠባበቁ ሰዎች ላይ አፕላይ አያደርግም ሲባል በሙላት አፕላይ አያደርግም ማለት አይደለም። ለምሳሌ ግዝረት አፕላይ ያደርጋል፣ አካውንተብል ናቸው እግዚአብሔር። ግን በፍጹም ህግን ስለፈጸመው አይደለም እነሱም የጸደቁት። ኢቨን ቅድም ብለናል፣ ህግ ከጅምሩም ህይወት ለመስጠት አይደለም ግቡ ብለናል። ስለዚህ ህግን በመጠበቅ አብርሃምም አይጸድቅም ማለት ነው። ህግን በመጠበቅ ሙሴም አይጸድቅም። ህግን በመጠበቅ የብሉይ ኪዳን የዳኑ በክርስቶስ ኢየሱስ ተስፋ አምነው የዳኑ ሰዎች ሁሉም አይጸድቁም። ኢምፖሲብል ነው። ለምን? ኢንካፓብል ነው የሰው ልጅ ህግን ለመፈጸም። ስለዚህ የብሉይ ኪዳን አዳዳን ምንድን ነው ሲባል በአንድ በኩል ሻደው ነው፣ በሌላ በኩል እግዚአብሔር የሰጠው ተስፋዎች፣ እግዚአብሔር መስዋዕቶችንና ምሳሌዎችን ሰጥቷል። በዛም የአዲስ ኪዳን እውነታን ለብሉይ ኪዳን ሰዎች አፕላይ ስላደረገ ነው። ጳውሎስ ያንን እንዲና ያደረገው። ነገር ግን ሪያሊቲው መቼ ነው የመጣው ነው። ሪያሊቲው ሲመጣ የህጉ ፋንክሽን ኦር የህግ ዲማንድ ያበቃል ነው። በህግ ባርነት ስር መሆናችን ያበቃል። ያንንም ቁጥር 4 እና 5 ላይ በደንብ ጳውሎስ ይናገራል። የኛ ስታተሳችን ይሄን ደግሞ ተረዱ። ይሄ ከ2000 ኦር ኢየሱስ ክርስቶስ ከሰራው ስራ በፊት የነበሩ ሰዎችን ብቻ አይደለም የሚመለከተው። ጳውሎስ ምንድን ነው የሚለው? ይህ እምነት ከመምጣቱ በፊት በህግ አማካኝነት እስረኞች ሆነን እምነቱ እስከሚገለጥ ድረስ ተዘግቶብን ነበርን ይላል። ተዘግቶብን ነበር ማለት ጂኒዮሎጂካሊ እስራኤላውያን ስለተዘጋባቸው በዛ ውስጥ ራሱን እያካተተ ነው ተዘግቶብን ነበር የሚለው፣ ወይስ ኢየሱስ ክርስቶስን እግዚአብሔርን በልጁ በኢየሱስ ክርስቶስ ስራ የሚያምን ሁሉ በዚህ ህግ አማካኝነት እስረኞች ሆኖ እምነቱ ለልባቸው መንፈስ ቅዱስ አፕላይ እስኪያደርግ ድረስ ያ እስር ቤት ውስጥ ነው ያለው የሚለው ጥያቄ ተገቢ ነው ብዬ አስባለሁ። ምን ማለቴ ነው? አሁንም አንድ ሰው የህግ እስረኛ ሊሆን ይችላል ነው። እግዚአብሔር በክርስቶስ ኢየሱስ የሰጠውን ነፃነት ትቶ የህግ እስረኛ፣ የኃጢአት እስረኛ ሊሆን ይችላል። ከላይ የኃጢአት እስረኞች ናችሁ ብሎ ያወጃል ይላል። ከዛ በህግ አማካኝነት እስረኞች ናችሁ ይላል። እነዚህ ሁሉም በአሁኑ ዘመን ኢየሱስ ክርስቶስ ከ2000 ዘመን በፊት የሰራው ስራ ፈጽሞ ለአብርሃም የሰጠውን ተስፋ ኦብጀክቲቭሊ ፈጽሟል። ያንን ስራ መንፈስ ቅዱስ ለልባችን አፕላይ ማያደርግ ከሆነ አሁንም በልጁ በኢየሱስ ክርስቶስ ያላመነ ሰው ሁሉ በህግ እስረኛነት በኃጢአት
እስረኛነት ውስጥ ነው። ስለዚህ ለአሁኑም ሰው ይሰራል ማለት ነው። ስለዚህ ተዘግቶበት ነው ያለው። አሁንም ኢየሱስ ክርስቶስን ያልተቀበለ በልጁ በኢየሱስ ክርስቶስ ከሕግና ከኃጢአት ነፃ ያልወጣ ሰው። ቁጥር 24 ስለዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያደርሰን ሞግዚታችን ነው ሆነ። አሁን ግን ያ እምነት ስለመጣ ከእንግዲህ በሕግ ሞግዚትነት ስር አይደለንም። እዚህ ጋር የጳውሎስ ሙሉ ፖይንቶችን ሰማራይዝ ያደርጋል። የሕግ ዓላማ ምንድን ነው? ቢኮዝ ኦፍ አወር ትራንስግሬሽን ነው የተሰጠው። የሕግ ዓላማ ያልሆነው ምንድን ነው? ሕይወትን መስጠት የሕግ ዓላማ አይደለም። ሕግ እንዴት ነው ኢንፌሪየር የሚሆነው? ከቃል ኪዳኑ ሚዲየተር አለው ሕግ። ቃል ኪዳኑ ግን ሚዲየተር አልነበረውም። እግዚአብሔር ራሱ ነው የሰጠው። ሌላስ? እግዚአብሔር አንድ ነው። እግዚአብሔር የሚያድንበት መንገድ አንድ ነው። አሕዛብ የተገረዙትንም ያልተገረዙትንም፣ የተገረዙትን በእምነት አድኖ ያልተገረዙትን በሕግ አማካኝነት አያድንም። የአይሁድ ሕዝብን በእምነት አድኖ የአሕዛብን በግዝረት እግዚአብሔር አያድንም። ያ የእግዚአብሔር ማንነት ስለሆነ ሕግ ከጅምሩም ሕይወትን ሊሰጥ ፕሮሚስ አልገባም። ያ ቢሆን ኖሮ ጽድቅ በሕግ በኩል ይገኝ ነበር። ይህ ለምን ሲባል እስረኞች ነን፣ በሕግ አማካኝነት እስረኞች ነን። እስከየት ድረስ ሲባል ተስፋ የተሰጠው እምነት እስኪገለጥ ድረስ። ያ ተስፋ የተሰጠው እምነት ምንድን ነው? በኢየሱስ ክርስቶስ በማመን የሚገኝ ነው። የሚገኝ ተስፋ ለሚያምኑት ሁሉ በኢየሱስ ክርስቶስ በማመን የሚገኝ ርስት ነው፣ ኢንሄሪታንስ ነው። ሶ ዋት ኢዝ ፋንክሽን ኦፍ ሎው? አሁንም ሞግዚትነት ነው ፋንክሽን። ሞግዚትነትስ ምንድን ነው? በድሮ ዘመን ስለ ሞግዚቶች የሚነሱ ፖይንቶች አሉ። ለምሳሌ አንዳንዶች ይሄን ጥቅስ ያነሱና ሞግዚቶች ሕፃናትን ምን ያደርጋሉ? ሞራልስ ኢቲክስን ያስተምራሉ። ለዛ ሕግም ኢየሱስ ክርስቶስ እስኪገለጥ ድረስ እኛን ኢቲክስ ያስተምራል ብሎ ይሞግታሉ። አይ ዶንት ቲንክ ያ ሴንስ ይሰጣል ብዬ ለምን እንደሆነ እነግራለሁ። ስለዚህ የሞግዚትነት ፋንክሽኑ በድሮ ጊዜ ምንድን ነው ሲባል አሁንም የሞግዚትነት ሪሰርች ከማድረግ ባለፈ ኮንቴክስቹዋል አርጊውመንት ነው ጥሩ ብዬ ማስበው። ጳውሎስ ኮንቴክስቱ ላይ አርጊው እያደረገ ያለው የሕግ ሞግዚትነትን ያነሳው ቴምፖራሪ ነው። ምን ማለት ነው? ሞግዚቶች ቆይታቸው ልጁ ማቹርድ እስኪሆን ድረስ ብቻ ነው አይደል? ከዛ በኋላ ማናችሁ ሞግዚት የላችሁም። ሕፃናት ሞግዚት አላቸው። ፕሮቴክት እንዲያደርጓቸው ሰዎች ሞግዚቶችን ይመድባል። ግን ባይ ዴፊኒሽን ሞግዚቶች ቴምፖራሪ ናቸው። ልጆች ማቹርድ ሲሆኑ ወይም እናት ስትመጣ ሞግዚቶች ስራቸው ያበቃል። ያንንም ነው ጳውሎስ በተለይ ቁጥር 25ን ይዘን 24ን ከተረጎምን ይህ ሞግዚትነት ብሎ ፋንክሽን የሚያደርገው ዲፋይን የሚያደርገው ቴምፖራሪ ኔቸሩን ነው። ምን ማለት ነው? ሕግ ነበር ቀድሞ ፋንክሽናል ነበር። ምን እያደረገ? ኃጢአተኝነታችንን ኮንቪክት እያደረገ ኦኬ ዊ አር ደን ኃጢአተኞች ነን። ከዛ በኋላ ሕጉ ምን ያደርገናል? ምንም። ወዴት ነው መሄድ ያለብን? ወደ ክርስቶስ ነው መሄድ ያለብን። ያኔ ነው ወንጌሉ ነው የሚያድነን። ያኔ ኃጢአተኝነቱን ኮንቪክት አደረገን። ዋት ዘን ያ የለውም በሕጉ ውስጥ። እስከዛ ድረስ ነው ማለት ነው የሕጉ እድሜ። ኃጢአተኝነቱን አንድ ሰው ኮንቪክት ካደረገ ዳስ ያንንም ግን በሕጉ አማካኝነት አይደለም። እግዚአብሔር መንፈስ ቅዱስ ነው የሕጉን ሪል ትርጉሙን የሚያሳየን። ግን የሕጉ ኔቸር ሞግዚታችን ሆነ ምናምን የሚለውን ከሞግዚቶች ኔቸር ባለፈ ከሞግዚቶች አንዱ አስፔክት ማለትም ቴምፖራሪ ኔቸራቸውን ነው የሚያወራው። ስለዚህ ሕግ ኢቲክስን አኗኗር ስልትን ኃጢአትን እንዳንሰራ ምናምን የሚያደርግ ካፓሲቲ የለው። ሞግዚቶች ሞራሊ ልጆች እሳት ውስጥ እንዳይገቡ ኢቲክስን ሊያስተምሩ ይችላሉ፣ ሰዋዊ ሞግዚቶች። ሕግ ግን ኢቲክስን ሊያስተምረን ይችላል። ግን ኦልቲሜትሊ ኢቲካል አያደርገን። ሕግ ኢቲካል እንደማንሆን ያሳየናል። ምን ማለት ነው? ኢቲክስ ስነ ምግባር ነው። ስነ ምግባራዊ ሰው እንዳልሆነን ያሳየናል ሕግ። ስለዚህም ነው ኢየሱስ ክርስቶስ የሚያስፈልገን፣ መንፈስ ቅዱስም ማደስ ያለበት፣ አዲስ ፍጥረት መስጠት ያለበት። ስለዚህ ሞግዚትነቱ ፐኪውላርሊ እስካያቸው ድረስ ሪፎርምድ ኮሜንታተርስ አትሊስት የሚያወሩት ቱቶር ስለማድረግ አይደለም፣ ልጆችን ስለማስተማር አይደለም።
የሆኑ ነገሮችን ፕሪንሲፕሎችን ስለማስተማር አይደለም የሚያወራው፣ ስለ ቴምፖራሪ ኔቸር ነው ብሎ ይሞግታሉ። አይ ቲንክ ኮንቴክስቹዋል አርጊውመንት ያ ነው የሚያስኬደው ብዬ አስባለሁ። የህግ ፋንክሽኑ ያበቃል መቼ? የሞግዚትነት አገልግሎቱ ያበቃል መቼ? ማቹሪቲው ሲደርስ፣ ብቁ ሲኮን። ብቁ የሆነ እውነታ ደግሞ በኢየሱስ ክርስቶስ ተገልጧል። ኢትስ ዳን ዊዝ ሎው ማለት ነው። የህግ እድሜ ያበቃል ማለት ነው። ጳውሎስ በተደጋጋሚ ተናግሯል። እነዚህንም ሪማይንድ ለማድረግ ያክል በኢየሱስ ክርስቶስ በማመን የሚገኝ ተስፋ ለሚያምኑት ሁሉ ኮምፓሪዥን እንደሆነ መመልከት መቻል አለብን። እስካሁን ድረስ ባወራሁት ቁጥር 19 ላይም ይሄ ቴምፖራሪ ኔቸሩን ለማሳየት ነው ሞግዚትነት የሚለውን። ቁጥር 19 ላይም ተስፋውን ያመለከተው ዘር እስኪመጣ ድረስ ነበር የህጉ ፋንክሽናል። ቁጥር 19 ቁጥር 22 ይኸውም በኢየሱስ ክርስቶስ በማመን የሚገኘው ተስፋ ለሚያምኑት ሁሉ ይሰጥ ዘንድ፣ ይህ ሪያሊቲ እስኪመጣ ድረስ ነው። ቁጥር 23 እምነቱ እስከሚገለጥ ድረስ ተዘግቶብን ነበር። ሃው አባውት እምነቱ ሲገለጥስ? ያ መዘጋት ይከፈትልናል። ቁጥር 24 ስለዚህ በእምነት እንጸድቅ ዘንድ ህግ ወደ ክርስቶስ የሚያደርሰን ሞግዚታችን ነው። ስለዚህ የምንደርስበት ቦታ አለ እንጂ ህጉ እስከዛ ድረስ የሚያደርግ ቴምፖራሪ ፋንክሽን ያለው ነገር ነው እንጂ ከዛ ያለፈ ፋንክሽን የሚሰጥ አይደለም። ወደ ክርስቶስ መድረሳችን ለምንድን ነው ሲባል ቁጥር 21 ላይ ያለው ነው፣ ህይወትን እንድናገኝ ነው። ህጉን ሊሰጥ ያልቻለውን ህይወት በክርስቶስ በኩል እንድናገኝ ነው። ሕያው መሆን ነው ኡልቲሜት ግባችን በእግዚአብሔር ልጅ በኢየሱስ ክርስቶስ አማካኝነት። ያንን ህጉ አይሰጠንም። እስከዛ ግን ድረስ ኮንቪክሽናችንን ኃጢአተኝነታችንን ያሳምናል። ከዛም ያበቃል የህጉ ፋንክሽን። ነገር ግን አንድ ጥያቄ አሁንም በአጠቃላይ ሲስተሚክ በሆነ መንገድ መጠየቅ ተገቢ ነው። በክርስቶስ ኢየሱስ ከሆነም በኋላ ከዚህ ሞግዚትነት ቴምፖራሪ ከሆነው ፋንክሽን ካበቃ በኋላ አዲስ ፍጥረት ከሆነም በኋላ ህግ ምን ያደርግልናል ብለን እንጠይቅ ይሆናል። ምንም አያስፈልግም ወይ? ነፃ ወጥተናል ከህግ፣ በዛ ነፃነት ልንኖር እንችላለን ወይ? ጳውሎስ በአንድ በኩል የሚያወራው ስለ ህግ ሲል ኦፍኮርስ ስለ ሞራል ህግም ያወራል፣ ስለ ሰርሞኒያልም ህግ ያወራል። ለሰው ልጅ እግዚአብሔር የሰጠውን ህግ ሙሉ በሙሉ ያወራል። ምን እያልኩ ነው? ምን ጸድቀው ባለመግደላችን አይደለም። መግደል ጥሩ አይደለም፣ እሱን እያልኩ አይደለም በፍጹም። ምን ጸድቀው ባለመግደላችን አይደለም። ምን ጸድቀው ባለመስረቃችን አይደለም። ምን ጸድቀው ያልሰረቀ ያልገደለ አዳኝ የእሱ ጽድቅ ስለተቆጠረልን ነው። ምክንያቱም ዊ ዶንት ኖው ሎው ኦፍ ጋድን ኢን ኢትስ ኡልቲሜት ሴንስ ኢየሱስ ክርስቶስ ዲፋይን የሚያደርግበት መንገድ ዲፋይን ካደረግን መግደል ማለት ወንድምን መጥላት ነው። ማመንዘር ማለት መመኘት ነው አይደል? በዛ መንገድ ከሄድን ስለዚህ ኢየሱስ ክርስቶስ አትግደል አታመንዝርን በመፈጸምም አንጸድቅም። ኦፍኮርስ ግን ኡልቲሜትሊ በመፈጸምም አንጸድቅም ከሚለው መፈጸም አንችልም የሚለው ጠንካራ ነው። ስለዚህ እሱም በማድረግም አንጸድቅ የሚለው ሆይ ሲባል ቢኮዝ ኦፍ ዊ አር ኢንካፓብል ስለሆነ የህጉም ዓላማ ሲጀመር ኢንካፓብል ሆነን ሳለን ነው የተሰጠው። ታመንዝር አትግደል የሚለው በሲና አትሊስት ፐብሊክሊ የተሰጠው፣ ሌሎች ህግጋትም የተሰጠው ያንን ማድረግ በማንችልበት ሁኔታ ሳለ ነው። ዋት ኢዝ ዩር ማይ አርጊውመንት? ከጽድቅ ወር ከድነታችን በኋላ ህጉ አይጠቅምም ወይ ሲባል በፍጹም እንደዛ ማለት መቻል የለብንም። ህጉ ይጠቅማል። አንደኛው የእግዚአብሔርን ባህሪያቶችም ማሳያ ናቸው። ስፔሻሊ ሞራል ህጎች እግዚአብሔርን የምናይበት መንገድም ነው። ግን ደግሞ ሀውቱ እንዴት ነው መመላለስ ያለብንም በደንብ የሚያሳዩ ናቸው ህጎች። ስለዚህ ዜር ኢዝ ፖዚቲቭ አስፔክት ኦፍ ሎው፣ ኢቫንጀሊካል አስፔክት ኦፍ ሎው ኮንቪክት ያደርገናል ስለ ኃጢአታችን፣ ስለ ውድቀታችን። ከድነት በኋላም ነው እሺ ህግ ኃጢአታችንን የሚያሳየው። ቅድስና እንዴት እንዲፋይን እናደርገው? ኦር ከድነት በኋላ ህይወታችንን ስንመለከት ኃጢአተኛ ነን ብለን ኢየሱስ ክርስቶስን ለመምሰል
ሞር ኤንድ ሞር ካተኪዝም ላይ የምትላለች ከትናንት ዛሬ ከዛሬ ነገ የተሻለ ለመሆን በእግዚአብሔር ፊት በመንፈስ ቅዱስ ኦልቲሜት እርዳታ ያንን የምንተጋው በእግዚአብሔር ሕግ አማካኝነት ነው። ስለዚህ ሕግ ከድነት በፊት ጠላታችን ነው። እገልሃለሁ ነው መልእክቱ። ከድነት በኋላ this is how to be God just human እንደማለት ነው። እንደዚህ በኖር ነው ሰዋዊ እግዚአብሔር መልክ ይህ ነው የሚለውን ያሳየናል። ስለዚህ በዛ መንገድ ለእኛ ከድነት በኋላ ሕግ ወዳጅ እንደሆነም ልንረዳ ይገባል። ስለዚህ ልንደነግጥ አይገባም። የእግዚአብሔር ሕጎች ዲላይት ሊያደርጉን ይገባል። ኦልቲሜትሊ ግን we should remember ሕግ የተሰጠው ሕይወትን ሊሰጠን አይደለም፣ መተላለፋችንን ሊያሳውቀን እንጂ። the good news is ስፖይል አላደርግም፣ ግን ከ26 እስከ ምዕራፍ 7 ድረስ there will be absolute good news። የእግዚአብሔር ልጆች የሆነው በሕግ ስራ ሳይሆን በእምነት ነው፣ ክርስቶስን በማመን። ስለዚህ ክርስቶስ ተገልጧል። እስኪገለጥ ተብሎ ጳውሎስ 19 እስከ 25 ድረስ አርጊው ያደረገው ተስፋው እግዚአብሔር ለአብርሃም የሰጠው ተስፋ ተገልጧል። ስለዚህ ሁለት አንደር ፓወር ኦፍ ሲን አንደር ፓወር ኦፍ ላው የሚል አለ። ከዛ ሁለት ጊዜ ኢምፕሪዝንድ ታስራችኋል፣ እስረኞች ነበራችሁ የሚል ቃላቶች አሉ። ከዛ ነፃ አውጥቶናል። በዛም የእግዚአብሔር ልጆች አድርጎናል እግዚአብሔር በክርስቶስ በኩል። ስለዚህ ሞግዚት አሁን አያስፈልገንም፣ ሪያሊቲው አለን እኛ። ስለዚህ ጀስት ዊ ዶንት ሃቭ ቱ ወሪ አባውት አወር በሕግ ቀንበር ስር አይደለንም፣ በኃጢአት ቀንበር ስር አይደለንም፣ ነፃ ወጥተናል ነው። ለምንድን ነው ይሄ የሚጠቅመን? አሁንም ነፃ ወጥተናል ማለት በነፃነት እንድንኖር ነው። አዘይድ እግዚአብሔር ነፃ እንዳወጣው ሰው መኖር ይቻላል። ምክንያቱም አይ ቲንክ ኢዚ ማሰብ እንችላለን። ይሄን ሰይጣን ሲከሰን ስለ ኃጢአታችን ሲከሰን ስለ ነፍሳችንን ሲያስጨንቅ ለሱ ምን መልሰው ምላሽ አለን ማለት ነው። አይ አም ፍሪ በክርስቶስ ኢየሱስ እኔ ነፃ ነኝ ማለት እንችላለን። ስለዚህ አዳኛችን ኢየሱስ ክርስቶስ ለአብርሃም እግዚአብሔር የሰጠው ሪያሊቲ መጥቷል። በሱ በኩልም ነው ድነታችንን የምናገኘው። ካሁን በኋላ ተስፋችን ኢየሱስ ክርስቶስ ነው። በሕግ ስራ አይደለም። ምንድን ነው? በክርስቶስ ኢየሱስ ነው። ስለዚህ ወደ ሕፃንነታችንን እንመለስ ነው። በሕግ ስራ ኦር በሕግ ቀንበር ስር መገኘት ዳትስ ኢማቹሪቲ፣ በሞግዚትነት ያለ ስታተስ ውስጥ ነን ያለ ነው። እንደዚህ ላለ አንድ ሰው ስቶፕ ሜጀሪንግ ዩር ስታንዲንግ ዊዝ ጋድ ባይ ሩልስ ኬፕት ኦር ብሮከን ሊቭ አስ አ ሰን ናት ስሌቭ። ስለዚህ የሆነ ያፈረስኩት ትናንትና ያላረኩት ትናንት ያረኩት ነገር ላይ በእግዚአብሔር ፊት ያለኝን ስታንዲንግ የምገመግምበት ጊዜ አብቅቷል። እግዚአብሔር ከዛ ነፃ አውጥቶኛል። ሕሊናችን ሲከሰን እንደዚህ መልስ ስጡ፣ ከክርስቶስ ጋር መልስ ስጡ ይላል አንድ ሰው ሲያወራ። ከራሳችሁ ጥረት ጋር አይደለም። ፕራክቲካሊ ምን ማለት ነው? ከክርስቶስ ጋር መልስ ስጡ። ኢየሱስ ክርስቶስ ተሰቅሏል። እኔ ከኔ ይፈርት ሕጉን ከመፈጸሚያ አንጻር አይደለም መትጋት ያለብን። እግዚአብሔርንስ የምንታዘዘው ለምንድን ነው ታዲያ? ለምን አስፈለገ የሕግ ስራ? የሕግ ሞግዚትነት ካበቃ ካልን ኦቤይ ጋድ ቢኮዝ ዩ አር አክሰፕትድ ናት ቱ ቢካም አክሰፕትድ። በእግዚአብሔር ፊት ተቀባይነት ለማግኘት አይደለም እግዚአብሔርን የምንታዘዘው። እግዚአብሔርን የምንታዘዘው በእግዚአብሔር ተቀባይነት ስላገኘ። ለምን? እንዴት? ቴዎሎጂካል አሰርሽን ሕግ በእግዚአብሔር ፊት ተቀባይነት እንድናገኝ አይደለም የተሰጠው። ሲጀምርም ቢሰጥ ኖሮ ተቀባይነት እናገኝ ነበር። ቅድም ያልኩትን ነው ጥቅሱ ላይ ሕይወትን ለመስጠት አይደለም ሕግ የመጣው። ቢሰጥ ኖሮ ሕይወትን እናገኝ ነበር። ስለዚህ ሕግ መጥፎ አይደለም ይላል ሉተር ኮሜንተሪው ላይ በተደጋጋሚ። ግን ኮንቴክስቱን መጠበቅ አለበት፣ ተገቢ ቦታውን ላይ ከተገኘ ነው ይላል። ሌላም ሰርመን አለ ሲቢቲኤስ ላውፉል ዩዝ ኦፍ ላው የሚል ቼክ ማድረግ ትችላላችሁ። እግዚአብሔር ከሕግ ከኃጢአት
ቀንበር በክርስቶስ ኢየሱስ ስራ ነፃ ስላወጣን ይመስገን። እንጸልይና እንጨርስ። እግዚአብሔር አምላካችን አባታችን ሆይ በልጅ በኢየሱስ ክርስቶስ ስራ ነፃ ስላወጣህን እናመሰግናለን። እግዚአብሔር አምላካችን ሆይ ለአብርሃም የሰጠው ተስፋ ቃል በልጅ በኢየሱስ ክርስቶስ አማካኝነት ለእኛ ስለፈጸምክ በሕግ ሞግዚትነት በሕግ ቀንበር እስረኞች ሆነን ሳለ የኃጢአት እስረኞች ሆነን ያለንን ሰዎች በልጅ በኢየሱስ ነፃ ስላወጣን ያንንም የልጅ የኢየሱስ ክርስቶስ ስራ መንፈስ ቅዱስ በልባችን ስለተገበረ እናመሰግናለን። እግዚአብሔር አምላካችን ሆይ ይህ ወንጌል ይበልጥ መረዳት እንድንችልና በዚህ ወንጌል መኖር እንድንችል አንተ እንድትረዳን እንለምናለን። ስላስተማርከን ዛሬ ከኛ ጋር ስለነበርክ እናመሰግናለን። አሁን በሚቀርቡ ፕሮግራሞችም ጸጋን አንተ እንድታካፍልን ለአንተ ጸሎት እናቀርባለን። በኢየሱስ ክርስቶስ